ቀን አርጋትና ሀገሬን ጌታ የከፋ ሁሉ ይታይሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም አስራት የቃል ኪዳን ልጆች እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ለሳ ቆያችሁ? እግዚአብሔር ይክበር ይመስገን ጠብቆ ለዚህ ጊዜ ስላደረሰን የተመሰገነ ይሁን። እንኳን አደረሳችሁ ለእናታችን ልደተ ለማርያም እንዲሁም ተከብረው ላሉ ቅዱሳን ዓመታዊ ወርሃዊ ክብረ በዓል እንኳን አደረሳችሁ አደረሰን። እግዚአብሔር ይክበር ይመስገን ጥብቆችን ሰዓት ስለሰጠን የተመሰገነ ይሁን። እንደ እግዚአብሔር መልካምና ቅዱስ ፍቃድ ከዕለቱ ከወረደው ወንጌል የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 11 ከቁጥር 21-32 ቅዱስ ቃሉም እንዲህ ይላል። ያዕቆብም በሚሞትበትም ጊዜ ዮሴፍ ልጁን እያንዳንዳቸው በእምነት ባረካቸው፣ በበትሩም ጫፍ ላይ ሰገደ። ዮሴፍም በሚሞትበት ጊዜ ስለ እስራኤል ልጆችም ከግብፅ ማውጣት በእምነትም አሰበ። አጽሙንም ትተው እንዳይወጡ አዘዘ። ሙሴም በተወለደ ጊዜ በእምነት 3 ወር በአባቱ ቤት ሸሸጉት፣ ሕፃኑም መልካም እንደሆነ አይተዋልና የንጉሡንም ትእዛዝ አልፈሩም። ሙሴንም ባደገ ጊዜ የፈርዖንን የልጆቹንም እንዳይባል የልጅ ልጅ እንዳይባል በእምነት እንቢ አለ። ለጊዜውም በኃጢአት ከሚገኘው ደስታ ይልቅ እግዚአብሔር ሕዝብ ጋር መከራ መቀበል መረጠ። የክርስቶስ የመስቀል ተግዳሮት ከግብፅ ሀብት ሁሉ ይልቅ እጅግ የሚበልጥ ባለጠግነትም እንደሚሆን አውቋልና ዋጋውንም ተመልክቶአልና የንጉሡን ቁጣ ሳይፈራ የግብፅን ሀገር በእምነትም ተወ። ከሚያየው ይልቅ የማይታየው ሊፈራው ወዷልና ቸነፈርም በኵራቸውንም እንዳያጠፋባቸው በእምነትም ፋሲካ አደረገው። ደሙንም ረጨ። በደረቅም ምድር እንደ መሄድ የኤርትራንም ባሕር በእምነትም ተሻገሩት። የግብፅ ሰዎችም ሲሞክሩ ሰጠሙ። 7 ቀን ከዞሯት በኋላ የኢያሪኮን ቅጽርም በእምነትም ወደቀ። ዘማርያም በእምነትም ከከላውዴዎን ጋር አልጠፋችም። ግንበኞችም በሰላም ተቀበሏት። ሠራተኞቿንም እንግዲህ ምን እላለሁ? ስለ ጌዴዎንስ፣ ስለ ባርቃን፣ ስለ ሶምሶን፣ ስለ ዮናታን፣ ስለ ዳዊት፣ ስለ ሳሙኤል፣ ስለ ሌሎች ነቢያት እነግራችሁ ዘንድ ጊዜው አጭር ነውና። አሜን አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር የተመሰገነ ይሁን። አሜን። የመጀመሪያው የሐዋርያው ቅዱስ ጴጥሮስ መልእክት ምዕራፍ 4 ከቁጥር 12 ፍጻሜው። ቅዱስ ቃሉም እንዲህ ይላል። ወዳጆቼ ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ለሚሆነው መከራ ድንቅ ነገር እንዳልመጣባችሁ አትደነቁ። ነገር ግን በጌትነቱ በተገለጠ ጊዜ ደግሞ ደስ ብሏችሁ ሐሤት ታደርጋላችሁ። ክርስቶስ በመከራ ትመስሉት ዘንድ ነው። ደስ ይበላችሁ። ስለ ክርስቶስም ብትነቀፉ ብፁዓን ናችሁ። እግዚአብሔር ኃይልና የክብር መንፈስ በእናንተ ያልፋልና። ከእናንተ መካከል እንደ ነፍስ ገዳይ ወይም እንደ ሌባ ወይም እንደ ክፉ አድራጊ ወይም በሌላ ጉዳይ እንደሚገባው ሆኖ መከራ የሚቀበል አይኑር። የክርስቶስ ወገን መሆን መከራን የሚቀበሉ ግን ስለዚህ ሰው እግዚአብሔር ያመሰግኑ እንጂ አይፈር። እግዚአብሔር ቤተሰቦች ፍርድን የሚጀምርበት ጊዜ ደርሷልና። መጀመሪያ ከእኛ ወገን ከሆነ ከእግዚአብሔር ወንጌል ለሚታዘዙ ሰዎች ፍጻሜያቸው ምን ይሆን? ጻድቅ በጭንቅ በሚድንበት ቀን ኃጢአት ዓመፅም በአየት ይገለጥ ዘንድ አለው። እንደ እግዚአብሔር ፍቃድ መከራን የሚቀበሉ ሰዎች መልካም ስራ በመስራት ለታመነ ፈጣሪ ነፍሳችሁን አደራ ስጡ። አሜን አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር የተመሰገነ ይሁን። አሜን። ግብረ ሐዋርያት ሥራ ምዕራፍ 7 ከቁጥር 9
23 ቅዱስ ቃሉም እንዲህ ይላል። የቀደሙ አባቶቻችን በዮሴፍ ላይ ቀንተው ወደ ግብፅ ሀገር ሸጠውት፣ እግዚአብሔር ግን ከእርሱ ጋር ነበረ፣ ከመከራውም ሁሉ አዳነው። ከግብፅም ንጉሥ በፈርዖን ፊትም ሞገስንና ጥበብን ሰጠ። በግብፅና በቤቱ ሁሉ ላይ ቢትወደድ አድርጎ ሾመው። በግብፅና በከነዓንም ሀገር ሁሉ ረሃብ፣ ታላቅ ጭንቅ መጣ። አባቶች የሚበሉትን አጡ። ያዕቆብም በግብፅ ሀገር እህል እንዳለ ሰማ። አባቶቻችንም አስቀድመው ላካቸው። ወደ ግብፅም እንደገና በተመለሱ ጊዜ ወንድሞቹ ዮሴፍ አወቁት። ፈርዖንም የዮሴፍ ዘመዶቹ አወቃቸው። ዮሴፍ አባቱ ያዕቆብንና ዘመዶቹ ሁሉ እንዲጠሩት ላከ። ቁጥራቸውም 75 ነፍስ ነበረ። ያዕቆብ ወደ ግብፅም ወረደ፣ እርሱም አባቶቹም ሞቱ። ወደ ሴኬምም አብርሃምም አፍልሶ አብርሃምን ከሴኬም አባት ከኤሞር ልጆች በገንዘብ በገዛ መቃብር ቀበሯቸው። እግዚአብሔር ለአብርሃም የማለለትን የተስፋ ዘመን በደረሰ ጊዜ እስራኤል በግብፅም ሀገር መሉ። ይህንም ዮሴፍ የሚያውቀው ሌላ ንጉሥ በግብፅ እስከ ነገሰ ድረስም ነበረ። እርሱም ወገኖቹን ተተንኰሉ አባቶቻችን መከራ አጸናባቸው፣ ወንድ ልጆችንም ሁሉ እንዲገደሉ አዘዘ። ያን ጊዜም ሙሴ ተወለደ፣ እግዚአብሔር ፊትም የተወደደ ሆነ። ለሶስት ወር በአባቱ ቤትም አሳደጉት። በተገለጠም ጊዜ የፈርዖንን ልጆች አነሳችው፣ ልጅም ሆናት ዘንድ አሳደገችው። ሙሴም በግብፅ ጥበብን ሁሉ ተማረ፣ በሚኖርበት በሚሰራበት ሁሉ ብርቱ ሆነ። 40 ዓመትን ሲሞላው ወንድሞቹ የእስራኤልን ልጆች ሊጎበኛቸው በልቡ አሰበ። አሜን አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር የተመሰገነ ይሁን። አሜን። ምስባክ መዝሙረ ዳዊት መዝሙር 104 ቁጥር 21 22 ቅዱስ ቃሉም እንዲህ ይላል። አቤቱ ጌታም አደረገው በገንዘቡ ሁሉ ላይ ገዢ አድርጎ አደረገው። አለቆችም ሁሉ እንደ እርሱ የገሠጹ ዘንድ፣ ሽማግሌዎች እንደ እርሱ ጥበበኞች ያደርጋቸው ዘንድ። አሜን አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር የተመሰገነ ይሁን። አቤቱ ጌታ የወንጌልን ቃል ለመስማት የተዘጋጀን አድርገን። የማቴዎስ ወንጌል ምዕራፍ 24 ከቁጥር 35 ፍጻሜው። ቅዱስ ቃሉም እንዲህ ይላል። ሰማይን ምድርም ያልፋል፣ ቃሌ ግን አያልፍም። ስለዚህ ቀንና ስለዚያች ሰዓት ግን ከአብ ብቻ በቀር የሚያውቅ፣ መላእክትም ቢሆንም ወልድም ቢሆንም የሚያውቀው የለም። በኖኅም ዘመን እንደ ውኃ ሆነ። የሰው ልጆችም አመጣጥ እንዲህ ይሆናል። ያን ጊዜ ከጥፋት ውኃ በፊትም ኖኅ ወደ መርከብ እስኪገባ ቀን ድረስም ሲበሉ፣ ሲጠጡ፣ ሲያገቡ፣ ሲጋቡ እንደነበረ የጥፋት ውኃ መጥቶ ሁሉን እስካጠፋበት ጊዜ ድረስም እንዲህ አላወቁም። የሰው ልጆችም አመጣጡ እንዲህ ይሆናል። ያን ጊዜ ሁለት ሰዎች በአንድ እርሻ ላይ ይኖራሉ። አንድ ሰው ይወስዳል፣ ሁለተኛይቱንም ይተዋል። ሁለት ሴቶች በአንድ ወፍጮ ይፈጫሉ፣ አንዲቱን ይወስዳሉ፣ ሁለተኛይቱን ይተዋሉ። ሁለት ሰዎች በአንድ አልጋ ይተኛሉ፣ አንዱን ይወስዳሉ፣ ሁለተኛይቱንም ይተዋሉ። እንግዲህስ ትጉ፣ የጌታችን በምን ሰዓት እንደሚመጣ አታውቁምና። ነገር ግን ይህን እወቁ፣ ባለቤት ሌባ የሚመጣበት ሰዓት ቢያውቅ ተግቶ በጠበቀ ነበረ፣ ቤቱም እንዲቆፍሩ ባልተወ ነበረ። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅም በማታስቡበት ሰዓት ይመጣልና። እንግዲህስ ምግባችሁንም በየጊዜው ይሰጣችሁ ዘንድ ጌታ በቤተሰቦቹ ላይ የሚሾመው ታማኝ ብልህ አገልጋይ ማን ነው? ያን ጌታውን በመጣ ጊዜ እንዲህ ሲያደርግ ቢያገኘው ያ አገልጋይ ብፅዕ ነው። እውነት እላችኋለሁ በገንዘቡ ሁሉ ላይ ይሾመዋል። ነገር ግን ያ ክፉ አገልጋይ ጌታው ከመምጣቱ ይዘገያል ብሎ በልቡ ቢያስብ፣ ባልንጀሮቹን አገልጋዮችን ቢደበድብ፣ ከሰካሮች ጋር ቢበላ ቢጠጣ፣ የዚህ አገልጋይ ጌታ ባልጠረጠረው
ሁለትና ባላወቀው ሰዓት ይመጣል። ከመካከልም ሁለት ይሰነጥቀዋል፣ እድሉንም ከግብዞች ጋር ያደርግበታል። በዚያን ለቅሶ ጥርስ ማፋጨት ይሆናል። አሜን አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር የተመሰገነ ይሁን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ፣ በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ የማኅፀንሽን ፍሬ የተመሰገነ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነው። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታንና ምሕረትን ለምኜ ኃጢአታችንንም አስተሰርይልን ለዘለዓለሙ አሜን። ጌታችን አርጋትና ሀገሬን ጌታ የከፋ ሁሉ ይታይስ